ማስበው ነው። አማራ ክልል ያለው የጽንፈኛ ኃይል የአማራ ህዝብን ጥያቄ በትጥቅ መልሳለሁ በማለት በተናጠል በነበሩ የመከላከያ ሰራዊት የሻለቃ ኃይሎች ላይም ጥቃት መፈጸሙ ይታወቃል። እንግዲህ በክልሉ ያለውን ሁኔታ ደግሞ ሰላም ለማስፈን ሲባል በመንግስት ደረጃ በህዝብ ተወካዮች በምክር ቤት የአስቸኳይ ጊዜ አዋጅ ታውጆ መዋቅሩን ወደ ቦታው የመመለስ ሰላሙን የማስፈን ስራ እየተሰራ ነውና ከዚህ አንፃር ይህ በምን ደረጃ ላይ ይገኛል? ከትጥቅ ትግል አንፃር የአማራ ክልልም ከኦሮሚያ ክልል ላይ ያነሳሁትን አይነት ነገር ነው ማናሰው። የአማራ ክልል ሰዎችን ወደ ትጥቅ ትግል የሚያስገባ ጥያቄ ምንድነው? አማራ ራሱን በራሱ አስተዳድርም ወይ ነው? ራሱን በራሱ አስተዳድራል። ፌደራል መንግስት ጣልቃ ይገባል ወይ? አይገባም። የራሱ መሪዎች አሉት ከማህበረሰቡ የተገኙ ራሱን በራሱ የሚያስተዳድር ክልል ነው። ለክልል በተሰጠው ስልጣንና በክልል ህገ መንግስት መሰረት ራሱን የሚመራ ክልል ነው። ስለዚህ የራስን እድል በራስ ከመወሰን አንፃር አማራ ክልልም የሚነሳ ነገር አለ ብዬ አላምንም። ሁለተኛው ቅድም እንዳልኩት የመሬት ጥያቄም የለም። አማራ ክልል የመሬት ጥያቄ የለም። የብሔር ጭቆና የለም። እነዚህ ናቸው ወደ ትጥቅ ትግል ሊያስገቡ የሚገቡ። ለዛውም እነዚህን የሚመልስ መንግስት ከሌለ ማለት ነው። ልክ እንደ ቀደምቶቹ መንግስታት እንደ ንጉሱ ዘመን ወይ እንደ ደርግ ዘመን እና የአማራ አካባቢ ወደ ትጥቅ ትግል የሚያስገባ ቤዚክ የሆነ የማይታረቅ በውይይት የማይፈታ ጥያቄ አለ ብዬ አላምንም። ስለዚህ ይሄ በሌለበት ወደ ትጥቅ ትግል የገባው ኃይል ከፍተኛ ስህተት ፈጽሟል ብዬ አስባለሁ። አንዳንድ ጊዜ እንደ ጥያቄ የሚነሱ ነገሮች ደግሞ እሰማለሁ። ለምሳሌ ህገ መንግስት ይሻሻል የሚል ጥያቄ ጥሩ ጥያቄ ነው። ህገ መንግስት ለማሻሻል ብለህ ግን ጠመንጃ አንስተህ ጫካ ገብተህ መንግስት አትወጋ። ህገ መንግስት ደግሞ የአንድ ክልል ህገ መንግስት አይደለም። የኢትዮጵያ ብሔር ብሔረሰቦች በሙሉ ተነጋግረው ተስማምተው ህገ መንግስቱ ይሄ ጉድለት አለው መሻሻል አለበት ብለው ማሻሻል የሚችሉት ነው እና ክልሎች እና ህዝቦች ጥያቄውን አንስተው ማሻሻል ይችላሉ። አሁን ባለው ሁኔታ ደግሞ የኢትዮጵያ መንግስት ህገ መንግስት አይሻሻልም አላለም። ህገ መንግስት መሻሻል አለበት ብሎ ያምናል። ህገ መንግስት ለማሻሻል ደግሞ ናሽናል ዳያሎግ አቋቁሟል። እዛ ላይ ውይይት ይደረግና እዛ ላይ ያለው የህዝቡ ፍላጎት ይታወቅና ህገ መንግስት ለማሻሻል የሚያስገድድ ነገር ካለ ህገ መንግስት ወደ መሻሻል እንገባለን ብሎ እየሰራ ነው። አንደኛ ህገ መንግስት አሁን ያለው ህገ መንግስት አገራዊ ነው እንጂ አንድ ክልል አይደለም። አንድ ክልል ብርግ ብሎ ህገ መንግስት አሻሽሉ ብሎ ጠመንጃ ማንሳት አይችልም። ህገ መንግስት መሻሻል አለበት ይላል፣ ሀሳብ ያቀርባል፣ ሌሎችንም ይቀሰቅሳል፣ ያሳትፋል፣ አገራዊ ያረጋል፣ ህገ መንግስት ያሻሽላል። ይሄ መሆን ነበረበት እንጂ ህገ መንግስት ካልተሻሻለ ብለህ ወደ ጫካ አትገባም። ምክንያቱም ህገ መንግስት ይሄ የለውጥ መንግስት ህገ መንግስት አላሻሻለም
የሚል አይነት ጥያቄ ስለሚቀርብ ማለት ነው። እንደ ቅስቀሳ እና ፕሮፓጋንዳ መሳሪያ ስለሚቀርብ ማለት ነው። ህገ መንግስት ደግሞ በጠቅላይ ሚኒስትር ደብዳቤ አይቀየርም። ወይም በአንድ ርዕሰ ብሔር ወይም በሆነ ቡድን ወይም በሆነ ፓርቲ አይቀየርም። ብልጽግና ህገ መንግስት ሊቀይር አይችልም። ብልጽግና ጥያቄ ካለ ተቀብሎ ሌሎች ፓርቲዎችም ሌሎች ህዝቦችም የተሳተፉበት ሰፋ ያለ እንትን ፈጥሮ ነው እንጂ የሚቀየረው አንዳንድ ምሁራን ተብዬ ሰዎች እንደሚናገሩት በጠቅላይ ሚኒስትር ደብዳቤ ህገ መንግስት አይቀየርም። ህገ መንግስት የህጎች ሁሉ የበላይ ነው። መከላከያ ሰራዊት ህገ መንግስት እንዲያስከብር ተልእኮ የተሰጠው በዚህ ህገ መንግስት ነው። ይሄ ህገ መንግስት ችግርም ቢኖረው ሁላችንም አንድ ላይ ሆነን እንድንኖር ያግዛል፣ ይመራል። ህግ የሌለው አገር ይፈርሳል። ህግ የሌለው አገር ማአት ህገ ወጥ የሆኑ ኃይሎች ይፈጥራል። ስለዚህ ችግር ሊኖረው ይችላል። ችግር ካለው ችግሩን ነቅሶ አውጥቶ መቀየር ይቻላል። ለመቀየር ሁሉንም ማሳመን ማስተባበር ይቻላል። መወያየት ይቻላል። ዝግ የተደረገ ነገር የለም። እኔ አንዱ ምሰማው ነው ህገ መንግስት ለመቀየር ተብሎ ወደ ጫካ ገብቶ ከሆነ በጣም ስህተት ነው የተሰራው። አንዱ ይሄን ነው ምሰማው። ሁለተኛ ምሰማው የወሰን ጥያቄ ነው። የወሰን ጥያቄ የአማራ ክልል ብቻ ጥያቄ አይደለም። ትግራይ ክልል የወሰን ጥያቄ አለው። ኦሮሚያም አለው፣ አፋር አለው፣ ሶማሌ አለው። ስለዚህ የወሰን ጥያቄ ማለት የሆነ ባዕድ ከውጭ ሀገር መጥቶ መሬት የያዘበት ክልል የለም። የውጭ ወራሪ መጥቶ መሬቱን ይዞበት መሬቴ ተይዞብኛል የሚያሰኝ ነገር አይደለም። የወሰን ጥያቄ በአንድ ሀገር ውስጥ ያለ ለማስተዳደር እንዲመች የተካለለ ነገር ነው እና ይሄ በየትኛውም ዓለም በውይይት ነው የሚፈታው። ምክንያቱም አንድ ሀገር ህዝቦች አብረው የሚኖሩ ህዝቦች ኩታ ገጠም ህዝቦች ወሰን ያላቸው ህዝቦች ስለሆኑ ማለት ነው። ስለዚህ ይሄም ለትጥቅ ትግል እንትን ሊሆን አይችልም፣ ምክንያት ሊሆን አይችልም። የፖለቲካ ትግል ሰላማዊ ፖለቲካ ትግል ለማድረግ ምክንያት ሊሆን ይችላል። ለትጥቅ ትግል ግን ምክንያት ሊሆን አይችልም። በዚህ ከሆነ እየተገዳደልን ያለ ነው እኛ በከፍተኛ ደረጃ አገራችን እያፈረስን የሚል አመለካከት ነው ያለኝ። ወሰንም ደግሞ በሆነ ባለስልጣን ደብዳቤ አይካለልም። ይሄ የእከሌ ነው አንተ ውሰድ፣ ይሄ የእከሌ ነው አንተ ውሰድ ብሎ የኢትዮጵያ መንግስት ወይም ካቢኔ ሊወስነው አይችልም። በፍጹም እንደዛ የሚወሰን አይደለም። የሚወሰነው በህዝቦች ተሳትፎ እዛ ቦታ ላይ ባሉ ህዝብ ውሳኔ ነው የሚሆነው። መንግስት ማድረግ ያለብን ምንድነው? እዛ ያለው ህዝብ ምን ይፈልጋል፣ ምን ይወስናል የሚለውን ስርዓት ማስተካከል ነው እንጂ በትጥቅ ትግል ወሰን ማስመለስ የሚባል ነገር ከሆነ መላው ኢትዮጵያ እሳት በእሳት ነው የሚሆነው፣ ይቀጣጠላል። የተስተዋለ ነው እንጂ መነገር ያለበት እና አንዱ የሚሰማው እና እዛ አካባቢ ያለውን ትጥቅ ትግል የሚደግፉ ሰዎች የሚያነሱት ሁለተኛው ፖይንት የወሰን ጥያቄ ነው። አንደኛው የህገ መንግስት መቀየር ጥያቄ ነው። ሶስተኛው የሚሰማው እየተገደልን ነው እየተፈናቀልን ነው የሚል ነው።
ላለመገደል መጀመሪያ አለመግደል ነው። ገለህ መጮህ ትክክል አይደለም። ማን ነው መጀመሪያ ግድያ የጀመረው? በደንብ መታየት አለበት። ግድያ የጀመረው መጀመሪያ ማን ነው? ከገደልክ በኋላ ስትገደል መቀበል ነው። ይሄ ነው። ተፈናቃይ በተመለከተ ብዙ ቦታ ነው ያለው። የአማራ ተፈናቃይ ብቻ አይደለም። የኦሮሞ ተፈናቃይ አለ፣ የጌዶ ተፈናቃይ አለ፣ ብዙ ቦታ ተፈናቃይ አለ። መፈናቀልን ያስከተሉ ምክንያቶች ብዙ ናቸው። ይሄ በንግግር ነው የሚፈታው። የተፈናቀለው ወደ ተፈናቀለበት በመመለስ በመነጋገር ነው የሚፈታው። ተፈናቀልኩ ብለህ የትጥቅ ትግል ባይዘው የትጥቅ ትግል ማለት እኮ ወደ ጦር መሳሪያ ያደገ የፖለቲካ ትግል የመጨረሻ ጫፍ ማለት ነው። የመጨረሻ በቃ ምንም ተስፋ የለውም፣ ፋይዳ የለውም። በመነጋገር ሊፈታ አይችልም። በሰላማዊ ሰልፍ ሊፈታ አይችልም። የማይሰማ ዲክታተር መንግስት ነው ያለው የሚል ነገር ላይ ከተደረሰ በኋላ ነው የተፈናቀለ እንመልስ የሚሉ ክልሎች ባሉበት መንግስት ተፈናቃዮች ይመለሱ በሚልበት ሁኔታ እከሌ ተፈናቀለ ተብሎ የሚደረግ የትጥቅ ትግል ፖለቲካል አይደለም። ኢቭን ጥሩ ወታደራዊ ጠበብቶችም ቢሆኑ የሚያዋጣ የትግል አካሄድ አይደለም የሚል አለኝ። ስለዚህ የአማራ ህዝብ ጥያቄ ከሌላው የኢትዮጵያ ህዝብ የተለየ አይደለም። ህገ መንግስት ይሻሻል የሚለው አማራ ብቻ መሆን የለበትም። ሌላውም እኮ እያለ ነው። ምክንያቱም ሌላውም ከራሱ አንግል የሚፈልገው ነገር አለ። አማራውም ከራሱ አንግል የሚፈልገው ነገር አለ። ሰው በስምምነት ነው የሚሻሻለው። በትጥቅ ደግሞ ልታሻሽሉ አትችልም። በትጥቅ ትግል ልታሻሽሉ አትችልም። አገርን ታበሳብሳት ይሆናል፣ ህዝብህን ታዳክሞ ይሆናል፣ ኢትዮጵያን ወደ ኋላ እንድትቀር ታረግ ይሆናል እንጂ በነፍጥ አንስተህ የሚሻሻል ነገር አይደለም። ማንም አያሻሽልማ። የሚሻሻለው በኢትዮጵያ ህዝቦች መግባባት ነው የሚሻሻለው። ወሰንም እዛ ወሰን ላይ በሚኖሩ ህዝቦች ፍላጎት እና ውሳኔ መሰረት ነው የሚፈታው እንጂ የተቋቋመ ውሳኔ እየሰጠ ወሰን የሚያካልል ካቢኔ የለም፣ አይችልም። ቢያደርገውም እሳት ነው የሚለቁሰው። ስለዚህ ይሄ መታየት አለበት እና የአማራ ህዝብ ጥያቄ ከሌላው የኢትዮጵያ ህዝብ ጥያቄ የተለየ አይደለም። የኢትዮጵያ ህዝቦች ሁሉ ጥያቄ አላቸው። ጥያቄውን አንድ ላይ ሰብስበው ተወያይተው መንግስት ደግሞ ምቹ ሁኔታ ፈጥሮ ነው መፈታት ያለበት እና ወደ ማይታረቅ የህልውና ጥያቄ እና የጦር መሳሪያ ፍትጊያ የሚያስገባ ነገር አይደለም ያለው። የአማራ ክልልም እንደዛ ነው የማየው እና አሁን ወደ ግጭት የገቡ ሰዎች ወንጀል ነው የሰሩት ወንጀል ምንድነው? ልክ እንደ ትግራይ ሰሜን ዕዝን እንደመታው ብዙ ሰራዊት አልነበረም እንጂ የመከላከያ ሰራዊት ሬጂመንቶችን ከበው ነው የመቱት። ከትግራይም ትምህርት አልወሰዱም። እንዴት ሰው መጥፎ ተሞክሮ ይወስዳል? የሰው ልጅ አእምሮ የተፈጠረለት ለማሰብ ነው። ሲያስብ ደግሞ ልምድ ከሌሎች ይቀስማል። ልምድ ሲቀስም ደግሞ ጥሩ ልምድ ነው እንጂ የሚቀስመው መጥፎ ልምድ እንዴት ይቀስማል? ሰሜን ዕዝ ተመታ ተብሎ አገር ምድሩ ነቅሎ የወጣው መከላከያ ስለተመታ ነው። መከላከያ ደግሞ የኢትዮጵያ ህዝቦች የመጨረሻ ምሽግ ስለሆነ ነው። መከላከያን የሚመታ ኃይል
የኢትዮጵያን ህዝቦች የናቀ ነው። የናቀ ህግና ስርዓት የማያውቅ ሰራዊቱ ለምን እንደተደራጀ የማያውቅ ብቻ ነው። ሰራዊት መከላከያ ሰራዊት በራሱ ዜጎች አይመታም። ለመጀመሪያ ጊዜ ያየነው ሰሜን ዕዝ ላይ የተደረገው ነው። በጣም ከባድ ስህተት ነው እዛ የተሰራው። እሱ ዋጋ አስከፍሎናል። መንግስት ከመከላከል ውጪ አማራጭ አልነበረው። ተመሳሳይ ነገር አምጥተህ እዚህ ተግባራዊ ታደርጋለህ። ሬጅመንቶች ነበሩ በጎጃም፣ በጎንደር፣ በወሎ። ተመሳሳይ ሰሜን ዕዝ ላይ የተደረገ ነገር ለማድረግ ነው ተሞከረው። በጣም አሳዛኝ ስራ ነው የተሰራው። ደግነቱ ሬጅመንቶቹ ጥቂት ስለሆኑ ዕዝ ስላልሆነ እንደ ሰሜን ዕዝ ስላልሆነ ጉዳት አለው። ጉዳቱ ይሄን ያህል መከላከያን የሚጎዳ አልነበር እንጂ ተመሳሳይ ስራ ነው የተሰራው። በጣም ወንጀል ነው የተሰራው። ትክክል አይደለም። እንደገና ደግሞ ልምድ አለ። የትግራይ ልምድ አለ። የትግራይ ልምድ ለውድቀት ነው አይደል ያደረገን። ኢትዮጵያም ተጎድታለች፣ መንግስትም ተጎድቷል። ይበልጥ ደግሞ ትግራይ ተጎድቷል። የትግራይ ውድቀትም የኛ ውድቀት ነው። ቶታሊ እንደ ሀገር ነው የተጎዳነው። ይሄን እያወቅ እሱኑ ኤክስፒሪየንስ አምጥተህ እዚህ ተግባራዊ ማድረግ አልነበረባቸው። ፋኖ የሚባል ነገር ተነስቷል። ፋኖ ጋር እኛ ጸብ የለንም ብያለሁ ከዚህ በፊት በሰጠው መግለጫ። ምንድን ነው ከፋኖ ጋር? ፋኖ ማለት እኮ አገሩን የሚከላከል አርበኛ ማለት ነው። አርበኛ ማለት ነው ፋኖ በተፈጥሮ በተለምዶ እሱ ነው። መከላከያ ሰራዊት የሚመታ ፋኖ ነው አይቼ አላቅም፣ ሰምቼም አላቅም፣ በታሪክም አልተጻፈም። ምን ማለት ነው? ለአድዋ ጦርነት የተመመ ሰራዊት የሚመታ ኃይል ማለት ነው። አሁን የተፈጠረው አማራ ክልል ይሄ ፋኖ አይደለም። የሆነ ፎርስ ነው እዛ ተፈጠረው እና መከላከያ ቅድም ብያለሁ፣ ገለህ ተገደልኩ አትበል ያልኩት ለዚህ ነው። ከዛ በፊት በነበሩ ግጭቶችም እየገደልክ ነው ተገደልኩ፣ አማራ ተገደለ የሚል የመጣው ራሱ እየገደለ አማራን ለማነሳሳት ተገደልኩ ነው ሲል ነው የነበረው። መጀመሪያም እንደዛ ነበር። ይባስ ብሎ ወደ መከላከያ ሰራዊት መጣ። ስለዚህ አሁን ከተገደልክ መቀበል ነው እንጂ ተገደልኩ ብለህ መንጫጫት የለብህም። ወደህ የገባህበት ነው። ጠመንጃ እጅ ላይ ሲገባ አገር የገዛህ መስሎ የገባህበት ነው። ቻለው አሁን መባል አለበት እንጂ ምንም ይሄ የአማራ ጥያቄ የሚመልስ ፎርስ አይደለም። ይሄ ቅጥረኛ ፎርስ ነው። ቅጥረኛ ፎርስ ነው። የአማራ ክልል አሁን በፈጠሩት ቀውስ የአማራ ሕዝብ አሁን ጉዳት ላይ ነው ያለው። በጣም ተጎድቷል። የአማራ ሕዝብ ወደ ጉዳት ነው የጨመረው። ለአማራ ሕዝብ ጥቅም ያመጣው ነገር የለም፣ ወደፊትም አያመጣም። ሸኔ የወለጋን ሕዝብ ከትምህርት ውጭ ያደረገው እንጂ ለወለጋ ሕዝብ ያመጣው ነገር የለም። ወለጋና ማን ነው ስሙ? ጉጂ። ወለጋ ከለውጥ በፊት ኢብን በደርግ ጊዜም በንጉሱ ጊዜም በኢህአዴግ ጊዜም ከኢትዮጵያ ቀጠናዎች ለምሳሌ ያኔ ክፍለ ሀገር ይባል ነበር። ክፍለ ሀገሮች በትምህርት ሽፋን በምሁራን ብዛት አንደኛ ነው የነበር። አንደኛ ነው። በርካታ የኢትዮጵያ ቢሮክራሲ ከዛ ነው የሚመጣው።
ያኔ መጨረሻ የነበረው ቦረና ነው። ከሁሉም ጠቅላይ ግዛቶች መጨረሻ የትምህርት ሽፋን የነበረው ቦረና ነው። አሁን መጨረሻ ያለው ወለጋ ነው። ማን ያደረገው? ሸኔ ነው። አሁን አማራ ክልል ጽንፈኛው የጀመረው ነገር አማራ ላይ ይሄ ነው የሚያመጣው። ይሄ ነው ተጀምሯል። ትምህርት ቤት መዘጋት ተጀምሯል። ተማሪዎች እየሄዱ አይደለም። የአማራን ህዝብ በብዙ አመታት ወደ ኋላ የሚያስቀር ነው የሚሆነው። የአማራ ህዝብ መንገድ ዘግተህበት እርስ በራሱ እንዳይገናኝ አድርገህ፣ ወላድ ወደ ሆስፒታል እንዳይሄድ አድርገህ፣ በሸቀጥ ሸጦ የሚኖር ሰው ሸቀጥ እንዳያመላልስ አድርገህ፣ በስንት መከራ ጥሮ ግሮ ያፈራውን መሰረተ ልማት አውድመህ ፋብሪካ ላይ ጥቃት አድርሰህ ለአማራ ህዝብ ታገልኩ ትላለህ። ከባድ ወንጀል ነው። ከባድ ይሄን የሚያደፋፍር ኤሊት ደግሞ እውነት ለመናገር የኢትዮጵያ ጠላት ነው። የኢትዮጵያ ጠላት ነው። ኢትዮጵያን አይወዳትም። የአማራ ህዝብንም አይወድም። የአማራ ህዝብንም አይወድም። ይሄ ነው የሆነው አማራ ክልል። አሁን ምን ደረጃ ላይ ይገኛል የሚለው ያ ግጭት እኛ እንዲፈጠር አልፈለግንም። በጣም ነው ያባበል ነው። በጣም ነው ያባበል ነው። ምክንያቱም ያባበለው ለምንድን ነው? ፋኖ የሚል ሽፋን ስላለው። ፋኖ የሚል ሽፋን ስላለው መከላከያ ሰራዊት መምታት ሲጀምር ፋኖ የሚለው ሽፋኑ ተገፈፈ። ፋኖ የሚል ሽፋን ጭምብሉ ወለቀ። መከላከያ ሰራዊት የሚመታ ጸረ ሰላም ኃይል ነው፣ ጽንፈኛ ነው፣ ከፋኖ ጋር የሚገናኝ አይደለም የሚል ነገር ተረጋገጠ። ከዛ አስቸኳይ ጊዜ አዋጅ በህጋዊ መንገድ ህግን በተከተለ መንገድ ታውጀው እርምጃ ተወስዷል። አሁን ከባድ ኪሳራ ደርሶባቸዋል። ከባድ እንደ ዜጋ ሊደርስ የማይገባ የነበረ ግን ተገደን የገባንበት ኪሳራ ደርሶበታል። አሁን ዋና ኃይሉ ተራግፏል። አሁን ይሄን ያቀነባበሩ እንትኖች አሉ፣ ከእስር ቤት ያመለጡ ወንጀለኞች፣ ሽፍታ የነበሩ እና የፋኖ የከሌ አካባቢ ፋኖ መሪ ነን ምናምን የሚሉ ሽፍታ ነበሩ እኮ። ሌሎችም የሚታወቁ ሽፍቶች የነበሩ ናቸው ለብዙ ጊዜ። እነሱ ናቸው አሁን የቡድን መሪ፣ የፋኖ መሪ፣ የጎጃም የምዕራብ ጎጃም ምናምን እያሉ የሚወጡ ያሉ። አንዳንዶቹ ደግሞ ሰው ገለው የታሰሩ፣ በሌላ ወንጀል የታሰሩ፣ ዘርፎ የታሰሩ፣ ከእስር ቤት የወጡ ያመለጡ ናቸው። አንዳንዶቹም ከጸጥታ ኃይል ተወናብደው እዛ የገቡ ናቸው። አሁን ሰራዊታችን በጣም ጥሩ ስራ ሰርቷል። በፊት ዞኖች፣ ትላልቅ ከተሞች ስጋት ላይ ወድቆ ነበር። መዋቅሩ ፓራላይዝ ሆኖ ነበር። አሁን መዋቅሩ በሚገባ ተደራጅቷል፣ ተዋቅሯል። የሚታገል መዋቅር መጥቷል። እንደ መዋቅር ማለት ነው። እንደ ግለሰብ እዛም እዚህም እያስመሰለ የሚኖር የለም ማለት አይደለም። ግን እንደ መዋቅር ሙሉ መዋቅሩ ተስተካክሏል። ከተሞች ሰላም ናቸው። ገጠሮች በአብዛኛው ሰላም ናቸው። አሁን እንትኑ ወደ እንትን ወርዷል፣ ወደ ሸለቆ
ወደ ምንድነው ቆላ ወርዷል። የወረደው ለምንድን ነው? አንደኛ ያላቅሙ ነው የገጠመው። ሁለተኛ የገጠመበት ምክንያት የተሳሳተ ነው። ሶስተኛ የራሱን አገር ሰራዊት ነው የገጠመው። ይሄ በመሆኑ ምክንያት ህዝቡም አየ፣ ህዝቡም ይሄ ኃይል ወደ አደጋ እየወሰደን ነው አለ። የነበረው ልፍስፍስ መዋቅር ተቀየረ። አንዳንዱ በሽታ ነባሩ መዋቅር ውስጥ የነበረ ነው። ለዚህ ያበቃን ከባድ መጥፎ ስራ የሰሩ እና እዳ ገብስ ነው አረፋ ነው ሲሉ የነበሩ ሰዎች የሰሩ ስራ አለበት። መዋቅሩ ግን አሁን ይሄ አካሄድ የአማራን ህዝብ እንደሚጎዳ በአጠቃላይ ኢትዮጵያንም እንደሚጎዳ ያመኑ የተቀበሉ ሰዎች ወደ ኃላፊነት መጥተው መዋቅር አደራጅተው ገምግመው አጥርተው መድበው እየሰሩ ነው። የመከላከያ ሰራዊት ደግሞ ለነሱ ምቹ ሁኔታ በመፍጠር በጣም ትልቅ ሰፊ የሚመሰገን ስራ ሰርቷል። ጠላት ደግሞ በእጅጉ ተዳክሟል። ምረት ሊሰጡኝ አይችሉም። ምክንያቱም የኋላ ታሪካቸው ከባድ ወንጀል አለው። ተጨማሪ ወንጀል ፈጸሙ። ምረት ሊያገኝ እኔ ምረት ሊሰጠኝ የሚገባኝ ሰው አይደለሁም ብሎ ያመኑ ሰዎች ናቸው የቀሩት። ግን የአማራን ህዝብ እንደዚህ አድርገ ከማበሳበስ እነሱም ቢሆኑ ወንጀል ትልቅ ይሁን ትንሽ ምህረት መንግስት ካደረገ ምህረት ነው። ለነሱም ምህረት አይደረግም የሚል ነገር የለኝም። የሄዱበት መንገድ ግን ምንም ለአማራ ህዝብ ጠብታ የሚጨምርለት የለውም፣ ያከስረዋል። እስካሁን ባለውም አክስሮታል። ብዙ ሰው ንብረት አጥቷል። የህዝቡ መኪና እኮ ቀምተውታል። የህዝቡ መኪና ቀምተውታል። ብር አምጣ ብለው ቀምተውታል። መንገድ ዘግተውበታል። እንዳይነግድ አድርገውታል። እንዳይገናኝ አድርገውታል። ቱሪስት እንዳይገባ አድርገውታል። እና አማራ ህዝብ አሁን ተጠቀመ? ትክክል አይደለም። ይሄ ነው ደግሞ በጣም የሚያሳፍረው ነገር። መከላከያ ሰራዊቱን ምንድነው ያሉት? እስላም መጣ እስላም መጣብህ፣ ሃይማኖትህን እንትን ሊያደርግ ነው እና መዳበሪያ ውሰድ፣ መንግስት የከለከለህን መዳበሪያ ውሰድ፣ መንገድ ዝጋ፣ ከኛ ጋር ሁን፣ ሴቶች ይደፍሩብሃል፣ ሸኔ ነው እያሉ ነው የመከላከያ ሰራዊትን ስም ሲያጥላሉና ሲበክሉ የነበሩት። መከላከያ ሰራዊት ግን በዲሲፕሊን የታነጸ ህዝባዊ ወገንተኝነት ያለው እሴት ያለው ስለሆነ ወደ አማራ ክልል ገብቶ የአማራ ክልል ህዝብ ማንነቱን አሳይቶ ህዝቡ እንደዚህ ያላላችሁም እንደ ዋሽታችሁናል፣ አታላችሁ ወዳልሆነ አዘቅት ውስጥ አስገብታችሁናል ብሎ አሁን አፋጣው ይዟቸዋል። እና ነፃ ውጪ ማለት ይሄ ነው። ነፃ ውጪ እኮ ማን ከማን ነፃ እንደሚወጣ አስቀምጦ በትጥቅ ትግል የሚፈታ የፖለቲካ ዓላማ አስቀምጦ ስትራቴጂ ነድፎ ጥበብ ነድፎ ማንን እንደሚያቅፍ አስቀምጦ ማንን በጠላትነት ፈርጆ እንደሚዋጋው አስቀምጦ ነው እንጂ ዝም ብለህ አደባልቀ ህዝቦችን ሰድበህ ሌላውን አዋርደህ ሌላውን ከፍ አድርገህ እንደዚህ አይነት ትግል የለም ዓለም ላይ።
ስለዚህ አማራ ክልል የተደረገው ነውጥ በጣም አደገኛ፣ ለአማራ ክልል አደገኛ፣ ለአማራ ማህበረሰብ አደገኛ፣ ለኢትዮጵያም የሚጎዳ ታይቶ የማይታወቅ